ሰላም ጤና ይስጥልኝ ወደ ሰሊዮን ቤተሰቦች እንደምን አላችሁ? ዛሬ እንግዲህ በአዲስ አበባ አንድ አልበም ልናስመርቅ ተገኝተናል። የምንገኘው ኮልፌ መካነ ኢየሱስ ቅጥር ግቢ ውስጥ ነው። እንግዲህ በዚህ ዓመት በጣም ብዙ አልበሞች ወደኛ ጆሮ እየገቡ እየታነጽንባቸው እየበረታንባቸው ከደከምንበት ደግሞ እየተነሳንባቸው ነውና ዛሬም እንግዲህ ዘማሪት አንድ እህታችን ዘማሪት ትግስት መዝሙሯን ታስመርቃለችና ኮልፌ ቅጥር ግቢ ውስጥ ነው የምንገኘው። የዝማሬ አልበም ምርቃት ላይ እንገኛለን። እንዴት ነው ሂደቱ? ከሷ ጋር እንጫወታለን። ዘማሪዎች ውስጥ ተጋባዥ እንግዶች አሉ። ከነሱም ጋራ ስለ አልበም እናወራለን። መዝሙሯ ምን ይመስላል የሚለውንም ደግሞ አብረን እናያለን። እንግዲህ ከኋላ እንደምትመለከቱት የመዝሙሯ ርዕስ አብን አየን ነው። ትልቅ መልእክት ያለው ይመስላል። ውስጥ ምን አይነት መዝሙር እንደዘመረች እንዴት አይነት መልእክት እንዳለው ደግሞ አብረን የምናይ ይሆናል። አብራችሁን ቆዩ። ተባረኩ። ዘማሪ ትግስት ኮራብዛ እንኳን ለዚህ ለተቀደሰችና ለተዋበሽ ቀን አደረሰሽ። ዛሬ እንግዲህ የተገኘነው በኮልፌ መካነ ኢየሱስ ላንቺ የመዝሙር ምረቃ ነውና እንኳን አደረሰሽ። እንዴት ነበር ቆይታ? አስተያየቶችን? እግዚአብሔር ይመስገን በጣም ቆንጆ ነው። ያው አሁን ፕሮግራሙ እየተጀመረ ነው። ገና ደግሞ ረጅም ሰዓት ያው የሚቆይ ነው ፕሮግራሙ። አብረን እንቆያለን። ደስ የሚል ነው በጣም እግዚአብሔር ይመስገን። ብዙዎች እንግዲህ አልበምን ማስመረቅ ማለት ልጅ እንደመውለድ ነው ይላሉ። ያን ስሜት ትጋራለች? እንዴት ነበር ያለፈው ጊዜ? በጣም ያው አድካሚ ነው አልበም። እኔ ደግሞ የሁለት ልጆች እናት ነኝ። ያው እቤት ውስጥ ረዳት አይመችም ምናምን ብዙ ነገር ይኖራል። እናትነት በራሱ ከባድ ነገር እና ግን ያው በጣም ሰፖርቲቭ የሆነ ባል ነው ያለኝ። እኔ እንደውም በጣም ደክማለሁ ምናምን አንዳንድ ጊዜ ላቆምላ እችላለሁ፣ ግን እሱ በጣም ነው የሚያግዘኝ። ስቱዲዮ ሂጂ ምናምን እያለ በጣም ፑሽ የሚያደርገኝ እሱ ነው እና በጣም የእሱ እገዛ ስላለበት እና ያው ከማንም በላይ ደግሞ የእግዚአብሔር እጅ ስላለ ከኔ ጋር በዛሬ ቀን ደርሰናል። እንኳን አደረሰሽ። በጣም ትልቅ ቀን ነው ብዬ ነው እማምነው እና የመዝሙር ርዕስ እንግዲህ ከኋላ እንደምናየው አብን አየን ነው። በጣም ትልቅ መልእክት ያለው ርዕስ ነውና ምንን አስመልክተሽ ነው አብን አየን ያልሽው? እንግዲህ ኢየሱስ ክርስቶስ ወደ አብ መግቢያ መንገድ አይደለም፣ እኔን ያየ አብን አይቷል ብሏል። እውነት ነው። ስለዚህ በክርስቶስ በኩል ዋጋ የተከፈለልን ሰዎች እንደሆነ ሁላችንም የተከፈለን ዋጋ እንዲገባል እና በክርስቶስ በኩል የተከፈለልን ዋጋ ትልቅ ነውና ወደ አብ መግባት ሆኖልናል በክርስቶስ በኩል የሚለውን ሀሳብ ላልዳኑት ጌታ ላላወቁት በተለይ እንደ የምስራች የሆነ እና ከዛ ተነስተሽ ነው እንደዚህ ያልሽ። ያው እንግዲህ ዘማሪ መሆን በራሱ ከእግዚአብሔር መልእክት ተቀብሎ ወደ ሰው ማስተላለፍ ነውና በራሱ ቻሌንጅ አለው ብዬ አምናለሁኝ። እና ይሄንን አልበም እንግዲህ ህዝቡ ጋር ሲደርስ ምን አይነት ፊድባክ ትጠብቂያለሽ? እንዴት እንዲሆን ትፈልጊያለሽ? ያው የትኛውም ዘማሪ እንደሚጠብቀው ሰው በጣም ሊባረክበትና ጥሩ ፊድባክ ቢኖረው ደስ ይለኛል። ግን ይኖራል ብዬም ነው የማስበው። በጣም መዝሙሮቹን በደንብ አይተን ከእግዚአብሔር የተቀበልኩት እንዳለ ሆኖ ግን ደግሞ ቆንጆ ነገር ለህዝቡም እንዲደርስ በደንብ ሂስ ተሰጥቶበት ባለቤቴም ከባለሙያዎች ጋር በመሆን እንዲሁም ደግሞ ከስነ መለኮት ከብዙ ነገር አንጻር በደንብ ቼክ ተደርጎ ሰዎች በደንብ እንደሚባረኩበት አምነን ዝማሬ እግዚአብሔር ይባረክ። እኔም ይሄ መዝሙር እንግዲህ ወጥቶ ለኛ ለጆሮአችን ገብቶ አሁንም እናዳምጣለን የተወሰነው። ከዛም በኋላ ደግሞ ህዝቡ ጋር ገብቶ የሚነካበት መዝሙር እንደሚሆን ባለሙሉ ተስፋ ነኝ። አንዳንዴ አልበም ማውጣት ቀላል የሚመስላቸው ሰዎች አሉ፣ ወይንም ደግሞ ይሄ ሴሬሞኒ ብቻ የሚመስላቸው ሰዎች አሉና ምን ነበረ ችግሮች እስቲ አልበም በማውጣት ሂደት ውስጥ? ያው አልበም ሲወጣ ምንድነው ከሙዚቃው ጀምሮ ያው እንዳልኩሽ መዝሙሮቹን ቆይቷል ማዘጋጀት ከጀመርኩኝ። ከዛ በመሀል ልጅ ወለድኩ ምናምን። ከዛ ያው መዝሙር አፕዴት መደረ የተወሰነ ከግጥም አንጻር ከዜማ ምናምን የተወሰነ ደግሞ አዲስ ሀሳብ ይመጣል ምናምን። እሱ ነገር እንደ አዲስ ፈርሶ ነው የሚሰራው እና እሱ ነገር አለ። ሙዚቃ እስከሚደርስ ይቆያል ተሰርቶ ምናምን። ስንት አመት ፈጀብሽ? ኦልሞስት አሁን 3 አመት ሊሆነው ነው። ይሁን በደንብ የታሸ ቆንጆ ስራ ነው ማለት። ቆንጆ ስራ ነው። እግዚአብሔር ይባረክ። እንግዲህ ያው 2 ልጆች አሉሽ። ዛሬ ደግሞ ትልቁን 3ኛ ልጅ ለዚህ ህዝብ አበርክተሻልና ቴንኪ በጣም ትጂዬ። ውስጥ ደግሞ አብረን ቆይታ እናደርጋለን። እንኳን ደስ አለ። እንኳን አብሮ ደስ አለ። ማን ልበል ስምህን? ስሜ ሄኖክ እባላለሁ። የዘማሪ ትግስት ኮራብዛ ባለቤት ነህና ደስታው እንዴት ነው? እንግዲህ ዛሬ ባለቤት መዝሙር
እያስመረቀች ትገኛለች። አይ በጣም ደስ ይላል። ማለት ያው ቁጥር 1 አልበም ሲሰራ የመጀመሪያም ስለሆነ ብዙ ቻሌንጆች አሉት። በተለይ እሷ ከወሊድ ጋር ልጅ በማሳደግ ስቶናን የሰራችውና ለኔ በጣም ትልቅ ስኬት ነው። ከሷ በላይ እኔን በጣም ደስተኛ አድርጎኝ በጣም ከባለቤት ጋር ባደረግነው ቆይታ ከእግዚአብሔር ቀጥሎ ያው ባለቤቴ በጣም ሰፖርቲቭ ባል ስለሆነ ነው ይሄ ነገር የተመቻቸው ብላለችና እግዚአብሔር ይባርክ። አንዲትን የእግዚአብሔር ቤትን አገልጋይ ለህዝቡ እንድትበቃ ማድረግ በራሱ አንድ አገልግሎት። ለምን ራእዩን የምትገታ ሳትሆን ራእዩን እንድታስቀጥል ስላረክና እግዚአብሔር ይባርክ። እና እንዴት ነው ስሜቱ? እንዴት ነበር ያለፈው ጉዞ? ወደ 3 ዓመት እንደፈጀባችሁ ነግራኛለች አልበሙና እንዴት ነበር ያለፈው ጊዜ? እንግዲህ ስንጀምር ያው ባለቤቴም መንፈሳዊ ነገሯ ጥሩ ነው። በጸሎት ጸልይ ነበር ከመጀመራችን በፊት። እኔ በደንብ ማስታውሰው ነገር እሱ ነው። ከዛ ባለን በጥቂት ነገር ነው የጀመርነው፣ ግን እግዚአብሔር አሳካልንና ከዚህ በፊት ቀድመን ነበር መልቀቂያ ያሰብን የነበረው። ግን በቃ ከሷ ከወሊድ ጋር ልጆች ከማሳደግ ጋር ከስራ ባህሪ ጋር ተደማምሮ ግን በእግዚአብሔር ሰዓት ጥሩ ቀን ሆኖልን እውነት ነው። ዛሬ ናት ቀኗ። ያ እንኳን ደስ አለ። እግዚአብሔር ደግሞ እንዳንተ አይነት ባሎችን ያብዛልን። ከዚህ በኋላ ደግሞ በጣም ብዙ አልበሞችን እንጠብቃለን። ህዝቡ ተነክቶበት በሌላ ደግሞ ኢንተርቪው እንደምንገናኝ ባለሙሉ ተስፋ ነኝ። አመሰግናለሁ። መጨረሻ ማለት የምፈልገው መዝሙሮቹ በደንብ ታይተው ቼክ ተደርገው እኔም ከስነ መለኮት አንጻር ከስነ ጽሁፍ አንጻር አይቼው ፕላስ ደግሞ ወንድማችን ይብሳ አንድ ወዳጅ አለኝ እሱ ደግሞ በደንብ አይቶት ጥሩ መልእክት ያለበት ዝማሬ ነው። ያው ባለቤቴ ስለሆነች ሳይሆን ተደራሽ መሆን ስላለበት ሰው ደግሞ ሰምቶ እንዲባረክበት መልእክት ማስተላለፍ ተሰምተን ዛሬ እንሰማዋለን። ቀጣይ ደግሞ አልበሙ ያው እጃችን ላይ ሲገባ ሰምቶት በጣም ቆንጆ ነገር እንደሚሆን ባለሙሉ ተስፋ ነኝ። እንኳን ደህና መጣ ይድንዬ። እንኳን ደህና ቆያችሁ። በጣም የተወደድከ እግዚአብሔር ሰው እንኳን አደረሰ። እንኳን አብሮ አደረሰ። ለታችን ትግስት ራብዛ አልበም ምርቃት በጣም ደስ ብሎኛል። እንግዲህ ዛሬ የቲጂ አልበም ተመርቋል። እሺ አብናየን በሚል እዛ እያገለገልኩ ነው ያለሁት። በጣም ደስ ብሎኛል። እግዚአብሔር እንኳን ረዳት በረከታችን ነች። እግዚአብሔር ከዚህ በላይ እንደሚጠቀምባት አምናለሁ። ያው እንግዲህ በብዙ ልፋት አልበም ሲሰራ እንግዲህ በጣም ኢሞሽናሊም ፊዚካሊም ፋይናንሻሊም በጣም ብዙ ኤነርጂ ድሬን ያደርጋል። ብዙ ነገር ከኛ የሚወስድ እንትን ነውና በብዙ ልፋት ነው ይሄን አልበም ያበረከተችልን እና እግዚአብሔር ይባርክሽ ለማለት ፈልጋለሁ። አሜን። አንተም ያው በቅርቡ አልበም ስላወጣ ድካሙን ታውቀዋለህ ከሚል ነው። በጣም የህዝቡ ቀላል ነገር ምን ይሆናል ብለን እንጠብቃለን። ያው ህዝቡ እንግዲህ እግዚአብሔር ይባርክ እየተባረከብን ነው። እንግዲህ እግዚአብሔር ህዝቡን ለመባረክ ስለሆነ እኛን እየተጠቀመ ያለው ይሄ ጌታ ምሕረት ነው። የእግዚአብሔር የክብር ዕቃው አድርጎ አሜን ህዝቡን እየጠቀመ ነው እና ቲጂንም እንደዛ ነው እግዚአብሔር የተጠቀመባት። ደስ ብሎኛል። አሜን። ተባረክ። ዘማሪ ቢኒያም እንኳን ደህና መጣ። እንኳን ደህና ቆይሽ። በቅድሚያ እንኳን ደስ አለ። እንኳን አብሮ ደስ አለ። የወርሽፕ ዞን መሪ እንደሆንክ ይታወቃል። በዛ መካከል ደግሞ ሜምበር የሆነችው የትግስት ኮራብዛ የመዝሙር አልበም ምርቃት ላይ ተገናኝተናልና እንዴት አየኸው እስቲ? ደስ ብሎኛል በጣም ምክንያቱም እኛ ህብረታችን ውስጥ ሰዎች የራሳቸው መዝሙር እንዲዘምሩ ኢንካሬጅ እናደርጋለን እና በነገራችን ላይ እኛም አሁን ከተወሰነ ከ2 ወር በኋላ እንደ ህብረት አልበም አለን። የህብረቱ አልበም አለ። ቀደም ብላ ነው ቲጂ ወደዚህ የመጣችውና አንድ ዘማሪ አልበም አለው ማለት አድጓል ማለት ነው። ከጌታ ጋር ህብረት አለው ጸልያል ማለት ነው እና ዛሬ በጣም ኤክሳይትድ ሆኛለሁ። በጣም ደስ ብሎኛል። እስቲ ብታብራራው አንድ ዘማሪ አልበም አለው ማለት ወደ ጌታ ቀርቦ ማለት የሚቀበላቸው መዝሙር አለው ማለት ነው። ይጸልያል ማለት ነው። ገብቶሻል? መዝሙር ደግሞ ሰው እንትን አይደለም ላይክ ዘፈን አይደለም ሄድሽ የምትደርሽው አይደለም የምትቀበየው ነው። ለመቀበል ደግሞ ከመንፈስ ቅዱስ ጋር ህብረት ያስፈልግሻል ማለት ነው። ህብረት ለማድረግ ደግሞ መጸለይ አለብሽ ወይም ጊዜ መስጠት አለብሽ። ከጌታ ጋር ትቆያለሽ ማለት ነው ባጭሩ። ስለዚህ ይሄ አሁን የቲጂ አልበም ጀርባ ይሄ አለ የሚል አመለካከት ነው ያለኝ። በትክክል ስሜ ኤልያስ ስርዓቱ ይባላል። የኮልፌ መካነ ኢየሱስ ማህበረ ምእመን የወጣቶች አገልጋይ ነኝ። እንኳን ደስ አላችሁ። ቴንኪው እናመሰግናለን። እንዴት ነው እንደ ቤተክርስቲያንና እንደ አንድ የወጣቶች ሰብሳቢ ምን ተሰማችሁ?
እንግዲህ አሁን ቤተክርስቲያን ብዙ አላማ አላት። አንዱና ትልቁ ነገር ደቀ መዝሙር የማድረግ ነው። ደቀ መዝሙር ስናደርግ ደግሞ ብዙ ወጣቶች በተለያየ እግዚአብሔር በሰጣቸው ጸጋ ቤተክርስቲያንን እንዲያገለግሉ እድልን እንፈጥራለን። አንደኛውና ትልቁ ነገር ደግሞ እግዚአብሔርን ለማምለክ ስለተፈጠርን ይሄ የዝማሬ አገልግሎት ላይ ሰፊ ትኩረት ሰጥተን እየሰራን ነው። ከዛ መሀል ደግሞ እንግዲህ ዘማሪ ቲጂ የቤተክርስቲያናችን ዘማሪ ናት። ለዛሬ ቀን ስለበቃች የመጀመሪያ አልበሟን ስለሰራች ከዚህ በፊት ብዙ ሲንግል መዝሙሮችን ለቃለች። አሁን ደግሞ እንደዚሁ ሙሉ አልበም ስለለቀቀች እኛም በሷ ውስጥ ያለውን ጸጋ ለማበረታታት እንደገና ደግሞ ሌሎችም ከሷ እንዲማሩ ከሷም በላይ ያሉ ሰዎችም አሉ። ብዙ ዘማሪዎች አሉ በቤተክርስቲያን ውስጥ። የሷ ግን ዛሬ እዚህ በመብቃቷ በጣም ደስተኛ ነን። ሰላም፣ እንዴት ነሽ? እግዚአብሔር ይመስገን። እንኳን ደስ አለ። እንኳን አብሮ ደስ አለን። ራስን ብታስተዋውቅልን? እሺ፣ ኢብሳ እባላለሁ። እሺ ኢብሳ፣ እናመሰግናለን። የትዕግስት ኮራ ብዙን የዘማሪ ትዕግስት ኮራ ብዙን ሙሉ መዝሙር የሰማኸው እንግዲህ ያገኘነው ሰው አንተ ነህ እና ሙሉ መዝሙሩን ሰምተህ ኮሜንት አድርጋልና ስለ መዝሙሮቹ ብናወራ። እሺ ይቻላል። እሺ ዝማሬዎቿን ቀድሜ መስማት እድል አግኝቻለሁ። እግዚአብሔርን አመሰግናለሁ ስለተሰጠኝ እድል። 12 ዝማሬዎችን ያቀፈ አልበም ነው። 11 የአማርኛ ዝማሬዎችን እና አንድ ጉራጊኛ አለው። ከመልእክቱ ጭብጥ እና ይዘት አንጻር እኔ እንደግለሰብ ወድጀዋለሁ። መጽሐፍ ቅዱሳዊ መሰረት ያላቸው የእግዚአብሔርን ማህበር ሕያው ማህበሩን የሚያንጹ የሚመክሩ የሚሞግቱ ዝማሬዎችን ጨምራለናለች ብዬ አምናለሁ። ስለዚህ ያው ምልከታዬንም ለማቅረብ በጽሁፍ የመጣሁት ለዛ ነው። በጣም ደስ ይላል። እንግዲህ ዋናው መዝሙሩን የማወዳደር ሳይሆን ወደ አብ የሚያስጠጋነን መዝሙር የሚዘመሩ ዝማሬዎች አሁን ላይ በርከት እያሉ ነው እና ይህ አልበም ለየት ያለ ነገር ይዟል ወይንስ ደግሞ የሚጨምርልን አዲስ ነገር አለ ብለህ ታስባለህ? እኔ እንግዲህ ያው ስልጠናዬም የመጽሐፍ ቅዱስ ትምህርት ስለሆነ ከነገረ መለኮታዊ ዳሰሳ ብቻ ነው ለመስራት የሞከርኩት። ቴክኒካዊ የሆነን ትንተና ለመስጠት ኳሊፋይ አላደርግም። የዘርፉን ሙያተኞች ይጠይቃል። ስለዚህ የሚውዚካል የሆነውን አስፔክት ስነ ቃላዊ፣ ስነ ግጥማዊ እና ስነ ጽሁፋዊ ይዘቶቹን ብዙ ለመመልከት አልወደድኩም። ይልቁኑ ነገረ መለኮታዊ ጭብጡን ዋናው እሱ ነው። ስለዚህ ዝማሬ የቅዱሳት መጽሐፍትን ምክር በዜማ የምናቀርብበት ቱል ነው ወይ ብዬ ስለማምን እኔ እዛ ጭብጡ ላይ ነው ያተኮርኩት። ከጭብጥ አንጻር እንዳልሽው አብን አየን ከሚለው የአልበሙ መጠሪያ ጀምሮ ጥሩ መልእክቶች ቀርበውበታል ብዬ አስባለሁ። 12ቱም ዝማሬዎች ጉራጊኛውም ያው ትርጉሙ ተልኮልኛል። በእርግጥ መልእክቱ ጥሩ ነው። ስለዚህ ሰምተን የምናተርፍበት የምንታነጽበት አልበም ነው ብዬ በእውነት እንደ አንድ ግለሰብ አምናለሁ። በመስማት ፍላጎት ሰዎች ላይ እንዲፈጠር በዚሁ አጋጣሚ ያው ጥሪ ያቀርባለሁ ማለት ነው። እኛም በጣም እናመሰግናለን። አይተው ኮሜንትም ስለሰጠህበት ቀድመም ያዳመጥከው አንተ ስለሆንክ ያው አንተን ስላገኘን በጣም ደስ ብሎናል። ጌታ ኢየሱስ ይባርክ። ሰላም፣ እንኳን አደረሰ። ራስን ታስተዋውቅልን? እሺ፣ አብርሃም ለማ እባላለሁ። የኮልፌ መካነ ኢየሱስ ምንድን ነህ? ያው ኮልፌ መካነ ኢየሱስ ላይ በወጣቶች አገልግሎት ክፍል አሁን በኮሚቴነት ነው ያው እያገለገልኩ ያለሁት። እንኳን ደስ ያላችሁ። እንኳን ለእህታችን ለዘማሪት ትዕግስት ኮራ በዛ የመዝሙር አልበም ምርቃት አደረሳት። ትዕግስት ምን አይነት ሰው ናት? እንደው ከወጣቶች ከጓደኞቿ እንስማ በሚል ነው። እሺ፣ ያው ቲጂ ያው እዚሁ ቸርች ነው ያደገችው ከሴንዴ ስኩልም ጀምሮ ስትማር እንዲሁም በቲኔጀርስ ቲምም ከዛ አልፎ ደግሞ በወጣቶች አገልግሎት ክፍልም ተሳትፎ ነበራት በዝማሬ ላይ ማለት ነው። እና ትውት ሰው ነች። ያው ለሚዲያ ሳይሆን የምርም የዋ ሰው ነች እና አገልግሎቷም ጥሩ ነው። እንግዲህ እስካሁን ከቨሮች ምናምን ስትሰራ ነበር፣ ስቴጅ ላይ ስታገለግል ነበረ። ወደ ራሷ ዝማሬ ደግሞ መምጣቷ
አንድም ለቤተክርስቲያንም ለወጣቶችም በረከት ነው። በጣም በዛ ደስተኛ ነን። በጣም ከትዕግስት መዝሙር ምን እንጠብቅ? ሲለቀቅ ምን ይጠብቀስ? በጣም የበሰለ ነገር እኔም በነገራችን ላይ ዛሬ ነው የምሰማው። ከዚህ በኋላ ነው የምሰማው መዝሙሮችን አልተከታተልኩም ምናምን እንዳትይ። እሺ እኔ ብዙ ሀገር ውስጥ አልነበርኩም እና እሷ በዛ ጊዜ ነው የሰራችው መዝሙሮቿን። ግን ዝም ብዬ ትዕግስትን ለመግለጽ ያህል እኛ ህብረት ውስጥ በጣም በቃ ትጉህ የሆነች በጣም ድምጻዊ የሆነች በጣም ኢቭን ከለሯ ምናምን ካይሹ የራሷ ነገር ያላት ከኛ ህብረት ውስጥ ነጥረው ከወጡ ዘማሪዎች ውስጥ አንዷ ነች። ስለዚህ ከርዕሱ እንኳን አብናየን በጣም እንትን ነውና በጣም ኢየሱስ ላይ ያተኮረ ድንቅ አልበም እንደሚሆን አስባለሁ ነው ብዬም እገምታለሁ። እግዚአብሔር የተባረከ ይሁን። በእናንተ ፖርሽ ብዙ ዘማሪዎች ወጥተው እንዲሁም ደግሞ የእናንተን አልበም ለማስመረቅ እንገናኛለን የሚል ባለሙሉ ተስፋ ነኝ። ቴንክ ዩ። ከቲጂ ምን እንጠብቅ እስቲ? ህዝቡ ምን ይጠብቅ አልበም ሲወጣ? ቲጂ እውነት ለመናገር በጣም ጥሩ ልጅ ናት። እንደው አንቺ ጋር ስለሆንኩ ሳይሆን ታዛዥ ናት። ቤተሰቧ የምታከብር ቤተክርስቲያን የምታከብር ናት። ስለዚህ ቁጭ ብላ የቀዳችውን ቁጭ ብላ ያነበበችውን የዘመረች ይመስለኛል። 2-3 መዝሙሩን ነው መስማት እድል ያገኘሁት ሲንግሉን ከክርስቶስ ጋር አሁን ርዕሱ አብናየን ነው። ከዚህ በፊት እከተልሃለሁ የሚለው መዝሙር ይሄ ክርስቶስ ላይ የተንጠለጠሉ መዝሙሮችን ነው ስትዘምር የምናውቃትና በዚህ ዘመን ደግሞ ይሄን እንደዚህ አይነት ከአብ ጋር በተገናኘ ከክርስቶስ ጋር በተገናኘ የሚዘመሩ መዝሙሮች የወጣቱንም ልብ የኛንም ልብ ያሳርፋል። ስለዚህ ከቲጂ እንግዲህ የምትከተለው ወይም ደግሞ አብንይ ወይም አብናየን ብላ የዘመረችውን እግዚአብሔርን በትክክል በዲሲፕሊን በሆነ መንገድ እየተከተለች እየዘመረች ለኢትዮጵያ ቤተክርስቲያን ትልቅ በረከት ትሆናለች ብዬ ተስፋ አረጋለሁ። እኛም በጣም ተስፋ እናረጋለን። ጌታ ይባረክ። አንድ ኮልፌ መካነ ኢየሱስ እቺን ድንቅ ወጣት ስለሰጠንም እኛም ከልብ እናመሰግናለን። እንደው በዚህ አልበም ሂደት ውስጥ ኮልፌ መካነ ኢየሱስ ምን ያህል ሚና ነበራት? እንግዲህ አሁን ቤተክርስቲያን ውስጥ ብዙ አይነት አገልግሎት አለ ብዬሻለሁ። ወንጌላውያን አሉ። እንግዲህ ወንጌላውያን ስላስተማሩ ስለመከሩ ወጣት በዚህ ቤተክርስቲያን ያድጋል። እንደገና ደግሞ ጸጋዋን ስላመንን በተለያዩ ጊዜያቶች አገልግሎትን እየሰጠን እንደገና በወርሺፕ ቲም ውስጥ ስታገለግል ነበረ። እዛ ቲም ውስጥ የተለያዩ ትሬኒንጎችን የተለያዩ ስልጠና ሲሰጡ ቆይተዋል። መጨረሻ ላይ ግን ያው እሷም በግሏ በደንብ የመውጣትን እድል ስላገኘች እንደገና ደግሞ ባለትዳርና የልጆችም እናትም ስለሆነች ከቦታ ርቀት አንጻር ብዙ ጊዜ በግሏ ነው እያገለገለች ያለችው። እንደ ቤተክርስቲያን ግን ወንጌላውያን ይመክራሉ፣ የወጣት አገልጋዮች ሰፖርት ያደርጋሉ፣ ሽማግሌዎችም እንደዚሁ ይጸልያሉ። ለዚህም ፕሮግራም መሳካት የቤተክርስቲያን የወጣቶች አገልግሎት ክፍልና መላው የቤተክርስቲያን አባላት ከፍተኛ አስተዋጽኦ ሲያደርጉ ቆይተዋል። በጣም ከገባን ሰዓት ጀምሮ እያየን የነበረው ነገር ነውና ጌታ ኢየሱስ ይባርካችሁ። መድረክን ከመስጠት ጀምሮ ነው ዘማሪዎችንም አገልጋዮችንም ማብቃት የምንችለው። አንድ ቤተክርስቲያን አምና መድረክን ስትሰጥ ያ ሰውም ታማኝ ሆኖ ወደፊት መቀጠል ይችላልና ከዚህም በተሻለ ብዙ ዘማሪያንን እንድታወጡ ጌታ ኢየሱስ ይርዳችሁ። እናመሰግናለን። እንግዲህ ተመልካቾቻችን በኮልፌ መካነ ኢየሱስ የነበረው ቆይታችን ይህንን ይመስላል። ፕሮግራማችን ወደ መጠናቀቁ ይገኛል። ከዚህ መዝሙር እንግዲህ በጣም ከእግዚአብሔር ጋር ሊያጣብቀን የሚችሉ ትልቅ መንፈስ እንደምናገኝበት ባለሙሉ ተስፋ ነን። እንግዲህ ዘንድሮ በጣም ብዙ አልበሞች ወደኛ እየወጡ እየባረኩን
እያደግንበት እየተደሰትንበት እየበረታንበት እንደምንገኝ ቅድም ተጫውተናል። ከዘማሪ ከትግስት ከእህታችንም ደግሞ ቆንጆ ነገር እንደምናይ እንደ ርዕሱ አብን የምናይበት እንዲሆንና ይህንን አልበም ደግሞ እንድትከታተሉና እንድትባርኩ በጌታ ፍቅር እንጠይቃችኋለን። ዛሬ ውጭ ሆነን የዳሰስነው ፕሮግራም ይህን ይመስላል። በቀጣይ ከሌላ እንግዳ ጋር ወይም ደግሞ በሌላ ኢቨንቶች እስክንገናኝ ቸር ሰንብቱ።